አባቢ ታፍኗል። እንግዲህ አባቢን አሳፍነዋለሽ ወይዘሮ ቲና ማለት ነው። እንግዲህ ደግሞ ካሌብም እየደወለ ለአባቢ ስልኩ አይሰራለት ብሏል። አባቢም ደግሞ እንግዲህ ታፍኗል፣ በታፋኞቹ ቲና አሳፍነዋለች ማለት ነው። ከዛም ቀጥሎ እንግዲህ ካሌብ ለአባቱ ደውለ ጓደኛው ለአባቱ ጓደኛ ደውሎ አባቢ ጠፋ፣ ስልኩን አያነሳም፣ ካንተ ጋር ነው ወይ ያለ ብሎ ለጓደኛው ሲደውልለት ጓደኛው ከእኔ ጋር የለም ይላል ማለት ነው። እንግዲህ ካሌብ በጣም ተጨንቋል፣ በጣም ደብሮታል። ከዛም ደግሞ ትሁት መጥባህ ትገባና ትሁት እባክሽ ውሃ እስኪ ለመድኃኒት ትላታለች፣ ትሰጣታለች ማለት ነው። ከዛ ፊትሽ የደነገጠ ይመስላል፣ አባቢ እኮ ጠፍቷል አልመጣም ትላታለች። ምን ነው ስልክ አያነሳም እንዴ ስትላት አዎ አያነሳም፣ ምንም አይሆንም ይመጣል፣ አባቢ እኮ አይጠጣም እንደ ድሮ፣ ይህን ያክል አያመሽም እንጂ አዎ ይመጣል፣ ግን ይህን ያክል አያመሽም ትላታለች ማለት ነው። ከዛ እንደዛ ትልና ትክ ብላ ታያትና ቦታ ትሄዳለች ማለት ነው። ቲና ትመጣና ካሌብ የኔ ፍቅር ደወልክለት ለአባቢ ትለዋለች። ስልኩ አይሰራም። በቃ ተነስ እንሄድ። የት ነው የምንሄደው? ፖሊስ ጣቢያ። በዚህ ሰዓት? አዎ በዚህ ሰዓት 24 ሰዓት ካልሞላው እኮ አባቢ ማነው ፖሊስ ጣቢያ አይከፈትም ይላታል። ከዛ ተሰባስበው ይመጡና ይጨናነቃሉ ማለት ነው። ከዛ ዳኒም ይመጣል። አልተገኘም አባቢ ሆናችሁ ነው ምናምን ይላል ማለት ነው። እሷ ግን ምንም እንዳልተፈጠረ እንደማታውቀውና አባቢ እኮ አልመጣም፣ እንዴት እንደሚሻል አናውቅም፣ ፖሊስ ጣቢያ እንሄድ እንፈልገው ምናምን ይባባላሉ ማለት ነው። ከዛ በኋላ ካሌብ በጣም ተጨንቆ ትሁትን በጣም ተጨንቀው እያለ ወጥቶ ይሄዳል ካሌብ ማለት ነው። አባቱን ሊፈልግ ወጥቶ ሲሄድ ዳኒ ቀስ ይልና ቲናን ምንድን ነው ያደረግሽው? ያንቺ ተንኮል እንደሆን አያልቅም፣ ያደረግሽው ነገር አለ እንዴት ሳትነግሪኝ የሆነ ነገር ታረጊያለሽ? እኔ ምንም አላደረኩም እኮ ነው የምልህ፣ እኔ ምንም አላደረኩም ትለዋለች። የሆነ ነገርማ አድርገሻል እንጂ ያለ ምክንያትማ አባቢ የሆነ ነገር አድርገሽዋል ይልና ዳኒ ይጠረጥራታል ማለት ነው። አዎ ዳኒ በደንብ መጠርጠር አለብህ። ከዛ በኋላ መጨረሻ ላይ እንደዛ ትልና ዳኒ እንዴት ሳትነግሪ ምን አይነት ነገር ነው የምታደርጊው? እንዴት ነው ሳትነግሪኝ የሆነ ነገር ልታደርጊ የቻልሽው ምናምን ብሎ በጣም በቃ ብቻ ጠርጥሯታል ማለት ነው። ከዛ እኔም እንዳንተ ነው የሰማሁት አልኩህ አይደለ እንዴ ትለዋለች ማለት ነው። ሰላም ሳልላችሁ ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ፕሊስ ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ አበረታቱ ማለት ነው። ትሁትና ካሌብ እንግዲህ አባቢ አሁንም አልመጣም፣ ልሄድ ነው 24 ሰዓት አልሞላም ብለኸኛል ነበር እንዴ ትለዋለች። እኔ አባቢ ሰላም ካልሆነ ማበዴ ነው፣ አባቢ ምን ሆኖብኝ ይሆን? በእናትሽ ተጨንቄያለሁ፣ እባክህ አብሬህ ልሄድ ትለዋለች። አንቺማ አብረሽ መሄድ የለብሽም፣ ምክንያቱም እዚህ በሆነሽ ቢመጣ እንኳን ደህናውን ነገር የምትነግሪኝ አንቺ ነሽ ይላትና ወጥቶ ይሄዳል ማለት ነው። እዛ ዳኒ እንዳትዋሽኝ ቆይ ሳትነግሪኝ ምንድን ነው ያደረግሽው ይላታል። ምኑን ትለዋለች። ያደረግሽውንማ አንቺ ታውቂያለሽ ይላት። ምንም አላደረግኩም አልኩህ አይደል እንዴ፣ ካመንክ መነኝ ካላመንክ ደግሞ የራስህ ጉዳይ ትለዋለች። እርግጠኛ ነኝ አንቺ ነሽ የሆነ ነገር ያደረግሽው አባቤን ይልና ይጠረጥራታል ማለት ነው። እዛ ስልክሽን ስጭኝ ይላትና ስልኳን ተቀብሎ ይፈትሻል ማለት ነው። ከዛ ቲና ልመንሽ ይላታል። እመነኝ ዳኒ ምንም አላደረኩም እመነኝ አለችው ማለት ነው። እና ምን ተፈጥሮ ሊሆን ይችላል ምናምን ይላታል። እኔ አላቅም ያው በእኛ ምክንያት ሊሆን ይችላል ትለዋለች ማለት ነው። በእኛ ምክንያት ይላታል። አዎ በእኛ ምክንያት እኛ ስላለን ነበር ማብሸት የጀመረው ትለዋለች ማለት ነው። ከዛ እና ምን ይሻላል ይላታል። አሁንም ቢሆን ግን ባዶ እጄን አልወጣም፣ ሰውየው ግን የት እንዳለ መገመት ይከብዳል ትለዋለች ማለት ነው። በጣም እኮ ከባድ ሴት ናት እንዲው ማርያምን። አንዳንድ ጊዜ ግን ለክፋትም ቢሆን ለተንኮል ማለት አሁን ይሄን የቲናን ሀሳብ ማለት ነው ወደ ራሳችን አመጠን በበጎ ነገር ብናስበው ይህ በመጥፎ ነገር ሳይሆን አሁን እሷ ብቻዋን ሆና ስለምታስብ ነው ተንኮል እየሰራች ያለችው፣ አይምሯን ለተንኮል ያሳሰበችው ማለት ነው። ግን አሁን ቲና ብቻዋን ሆና ለደግ ነገር ያኔ ለመልካም ነገር ብቻዋን ሆና የምታስብ ቢሆንና አይምሯን የምትከተል ቢሆን ምርጥ ሀሳብ ነበረ። ያኔ ለደግ ቢሆን ማለት ነው። ማለት አንዳንድ ጊዜ የሆነ ክፋትም ሰራችሁ ጥሩም ሰራችሁ መልካምም ነገር አደረጋችሁ በራስ እንደመመራት የሚመስል ነገር የለም። አሁን ይህኔ ለምሳሌ ለክፋትም ቢሆን ይህኔ አሁን ዳኒና ማክራው ቢሆን ኑሮ አይ ይሄማ አይሆንም፣ አይ ይሄማ እንደዚህ አይልም እያለ አላማዋን ወደ ኋላ ነበር የሚያስቀርባት። ግን ብቻዋን ስለአሰበች ማድረግ የምትፈልገውን ነገር ሁሉ እያደረገች ነው። ግን ደግሞ መልካም ነገር ቢሆን በጣም አሪፍ ነበር በራስ መመራት።
ፖሊስ ጣቢያ ብንሄድስ ይላታል ማለት ነው። እኔማ ማታም ብያቸው ነበረ፣ ግን እነሱ ቢሄዱ ይሻላል ምናምን ነገር እኛ ምንም አናስፈልግም ትለዋለች። ትሁት ግን ይመቻት፣ ማርያምን ይመቻት። ምን አለቻት ቲና ግን ከዚህ ውስጥ እጅሽ የለበትም ልመንሽ፣ ያኔ እጅሽ የለበትም ትላታለች ማለት ነው። ከዛ እንዴት ልጠይቅ ይቻልሽ ማለት እንዴት ትላታለች። አይ ከአንቺ አፍ ልስማ ብዬ ነው ትላታለች ማለት ነው። ትሁት ጠርጥራታለች። ምን መስፋት ፈልገሽ ነው ከኔ ትላታለች። አባዬ የት እንዳለ ካወቅሽ ወይ ደግሞ ምን እንዳደረግሽ እንድትነግሪ ፈልጌ ነው ትላታለች። ምንም አይነት መረጃ ሳይደርሰን አንቺ ነሽ መባባሉ ግን አይከብድም ትላታለች ማለት ነው። ቲና በእርግጥ ከዚህ በፊት እንደጠረጠርኩሽ አይደለም የጠረጠርኩሽ፣ ግን እሺ የት ሄደ ይባላል ትላታለች ማለት ነው። ቲናም ጠርጥራታለች። እውነት ለመናገር ጠርጥረዋታል። ቲናና ዳኒ ጠርጥረዋታል ቲናን ማለት ነው። ትሁትና ስማቸው እየተምታታብኝ ነው ይቅርታ። ትሁትና ዳኒ ጠርጥረዋታል ቲናን ማለት ነው። እኔ ምን አደረግኩኝ? የሆነውን ነገር እኮ እኔም አላወቅኩም። አባዬ እኮ ጥሩ ሰው ነው ትላታለች ማለት ነው። ትልና ሁሉንም ያስጨነቀው እኮ ይሄ ጥያቄ ነው። ቲና ግን እኮ ሁልጊዜ ትጋጁ ይሆናል፣ ግን እኮ ክፍተቱን የምትፈጥረው አንቺ ነሽ። ለምን ትላታለች። የምር አባዬ ጥሩ ሰው ነው ትላታለች። አውቃለሁ። አሁን እንዴት ትጠይቅኛለሽ? አባዬን እንደሆነ አልወልደው ስለጨነቀኝ ነው ቲና፣ ሁላችንንም እኮ ነው የጨነቀን ትላታለች ማለት ነው። ይቅርታ ለስልኩ ጥሪ ለገባባችሁ ማለት ነው። ካሌብ ምን አዲስ ነገር አለ? ምንም ነገር የለም። መስሪያ ቤትም አዲስ ነገር የለም። ምንም ነገር የለም። እሺ ፖሊስ ጋር አልሄድክም? 24 ሰዓት እኮ አልሞላውም ይላታል ማለት ነው። ኡፍ ታዲያሽ ግን ምን ይሻላል ትለዋለች ማለት ነው። እውነት ለመናገር ቤቱ በጣም ተጨንቋለኝ። አባዬ መጥፋት የለበትም። እውነት ከምን ለመናገር አባዬ መሞት የለበትም። አባዬ ከሞተ ድራማው በጣም ነው የሚያስጠላ። አባዬ መሞት የለበትም፣ መታፈንም የለበትም ነበረ። ግን ይሁን እስኪ ለማንኛውም አባቢ ሳይኖር ሲቀር ቤቱ ያስጠላል። ቆየት ሄደ ይባላል። የተጣላው ሰውን አለ እንዴ? እኔም አላቅም ይላታል ማለት ነው። ካሌብ ማለት ነው። ዋው ምን አለ እሱ ከማንም ጋር ጠብ የለውም፣ እጅ መሰሪ ግን አላምናትም ይላል ማለት ነው። ቲናን ማለት ነው። ቲናን አሁንም አላመናትም፣ ሁሉም አላመኗትም፣ ጠርጥረዋታል። እኔም እኮ አላመንኳትም ነበር፣ ሁኔታዋ ምንም ጥርጣሬ አይታይበትም ትለዋለች ማለት ነው። አባዬ በሰላሙ ወጥቶ ቤት አድሮ አያውቅም፣ ቢያድርም ያሳውቀናል። ምን እንደምልህ አላውቅም፣ ግን ማጣራትም ካለብን በብልሃት ነው መሆን ያለበት ትለዋለች ማለት ነው። አምነሻቸው ነው ሲባል አላመንኳትም፣ ግን ታማ ነበር፣ የትም ደግሞ አልወጣችም፣ ፖሊስ ጋር ሲባል ራሱ ምንም አልደነገጠችም አለችው ማለት ነው። አሁን እኔ ምንም ማለት አልችልም፣ ግን አባዬ የሆነ ነገር ይሁንና አለቃትም እገላታለሁ ይላል ማለት ነው። ካሌብ በጣም ተናዶ እገላታለሁ ይላል ማለት ነው። ካሌብ ተረጋጋ፣ በዚህ ሰዓት መረጋጋት የሚቻል ይመስልሻል ይላታል። አሁን በዚህ ሰዓት ስለ አባዬ ምንም ነገር ሳልሰማ ምንም ነገር አልልም ብዬ ነው። ምናልባት ከከተማ ወጥቶ ሊሆን ይችላል። ቆይ ሲያይነግርህ እንዲያርጎ ያውቃል? አያውቅም፣ ግን ቤት ውስጥ ያለው ነገር በጣም እያስጠላው ነው። እሱ እንደሱ ባደረገው ያኔ ገጠር ሂዶ ባደረገው ትላለች እሷ ማለት ነው። 4 ሰዓት እንዲራቅብኝ ወይኔ ካሌብ ይላል ማለት ነው። ኧረ እባካችሁ ፍቱኝ አለ አባቢ ምስኪን እየታፈነው። ወይኔ ምን ማየት ፈልገህ ነው? ጨለማው በጣም ጨነቀኝ፣ ኧረ እባካችሁ ፍቱኝ ይላል አባቢ ምስኪን ታፍነው። አሁን ምን እንደምትፈልግ ንገረኝ። እኔ ምን እፈልጋለሁ ብለህ ነው? እየቀጠረች ግን ምን እንደምትፈልግ አልነገረችኝም። ልጄ እየሰራህ ያለው ስራ ትክክል አይደለም፣ እኔ አባትህ አልሆንም ይለዋል ማለት ነው። እኔ እኮ አይደለሁም ጠላትህ ይለዋል ማለት ነው። እሷ እኮ የሰይጣን ታላቅ እህቱ ናት። መሳቅ ሳልፈልግ ስቃለሁ። እሷ እኮ የሰይጣን ታላቅ እህቱ ናት ይላታል ማለት ነው። ማናት እሷ? እኔን እንድታግተኝ የነገረችህ ማናት እሷ? ማንነቷን እኮ አልነገርኩህም። ጠላቴንም አላቃት ይመስልሃል? የኔ ልጅ ይለዋል ማለት ነው። ቆይ ጠላትህ ማናት? ቲና ይለዋል። እንግዲህ ከነቃህ ምን ይደረጋል? ገንዘብ እኔ እሰጥሃለሁ። እዚህ ገንዘብ አልፈልግም። እኔ የምፈልገው እሷ የምትሰጠኝ ነው። እሷም እኮ የምትሰጥህ የኔን ገንዘብ ነው። አሁን አርፈ ቁጭ በል። ፍረቷ ቢሮዋን ትጠጣለች እንዲህ ጉጅ ብላ። ጉድ እኮ ነው።
ቆይ ምን ይሻለናል ቲና ይላታል ማለት ነው። ዳኒ ሄዶ ከምትጣጣበት አልገባኝም ትለዋለች ማለት ነው። ቆይ ነገ ሄዶ ፖሊስ ልናመለክት ነው እያሉ ነው ይላታል ማለት ነው። እኛ ምን አገባን ታዲያ እኛ ትለሽ ሞኛቶኝ ቲና ነገሮችን ቶሎ ጨርሰሽ ተገላገኝ ምንድን ነው የምትይው ይላታል። እሱስ በዚህ ሁኔታ ፈች ማስብ ይመስልሃል እንዴ ትለዋለች ማለት ነው። የመጀመሪያ ተጠርጣሪ እኛ እንደሆነ ታውቂያለሽ? ቆይ ወንጀል ሰርተሃል ትለዋለች። አንተ ድፍረቷ ግን ኧረ በስመ አብ። ቆይ ካንቺ ተደብቄ የማደርገው ነገር ይኖራል እኮ ታዲያ ለምን ፈራህ? ወይ እስኪጣራ እኛ መታሰር ብኖርብንስ? አይዞህ እሺ ምንም ነገር አይፈጠርም ከኛ እርግጠኛ ነኝ ትለዋለች ማለት ነው። አንቺ ከመቼ ወዲህ ነው መጠጣት የጀመርሽው? እንዲጠግነኝ ብዬ። ቆይ አንቺ መጠጥ ጀመርሽ? ከተስማማ ሁሉም ነገር እኮ ይጠግናል። ሆነ ድል የምታከብሪ እኮ ነው የምትመስዩ። ያለመሞቴ ለራሱ ለእኔ ድል ነው። አልጠጣህ መሄድ ትችላለህ እንዳይደብርህ። ሂድ፣ አዎ ሂድ። ወይ ደግሞ ከጠጣህ ጠጣ። ውሃ ጠጣኝ እስኪ የኔ ልጅ ይላል አባቢ ማለት ነው። ከታፈነበት ሆኖ እዛ አንስቶ ውሃ ይሰጠዋል ማለት ነው። እግዜር ይስጥልኝ ይላል አባቢ ውሃውን ጠጥቶ ማለት ነው። እውነት ለመናገር ለአባቢ ግን ይሄ አይገባውም። እውነት አይገባውም። ቲና ግን በጣም እንደው የገንዘብ ሱስ አለብሽ ጌታን ነውረኛ። ቀጣዩ ምን የሚሆን ይመስልሃል አባቢ? አላውቅም። አንድ ነገር ልንገርህ፣ ከገንዘብ ህይወት ይበልጣል ለድርድር ከቀረበልህ ማለት ነው። እንዳደራዳሪው ይወሰናል። አይ ልጄ ገዳይ ልትሆን ነዋ። አልደራደርም ነው። ከእሷ ጋር ከምደራደርና ገንዘብ ከምሰጣት ሞቴን እመርጣለሁ። ሁሉም ወጣት ብልጥ አይደለም። ትልቅ ሰው ብልጥ ይሆን ይመስለኝ ነበር ሲለው፣ ሁሉም ወጣት ብልጥ አይደለም። እንዳንተ አይነት ደግሞ እድል ገጥሞት ሞኝ የሆነ የለም። ለስራችን መታመን ያለብን አይመስልህም? እንደ ስራው ይወሰናል። እሷ የምትሰጥህን ለአንተ ልስጥህ ነው ያልኩት ይለዋል ማለት ነው። ስራዬ እንደዚህ አይነት ሰው ያጋጥመኛል። እርግጥ እኔን አያታልሉኝም። የተታለሉ ግን ብዙ ጓደኞች አሉኝ። ገንዘብ እንሰጣችኋለን ብሎ ለቀው ብዙ ነገር ውስጥ የገቡ ጓደኞች አሉኝ። እኔ እኮ ገንዘቤን የምሰጥህ ለእሷ ስለማልሰጣት እንጂ ለአንተ መደራደሪያ አይደለም። እሷ ግን በፍጹም አልሰጣትም። እንግዲህ የሚሆነውን እናያለን። ዳንኤል ይኸው እንደፈለጋችሁት እየሆንላችሁ ነው አይደል? ካሌብ በእውነት እኔ ይሄ ነገር እንዲፈጠር አልፈልግም። ፈልግሃል። ቆይ ካሌብ በዚህ ሰዓታው መወቃቀሱ ነው የሚበልጠን ወይስ መፍትሄ መፈለጉ? ሌባ ጋር የጠፋብህን እቃ ፈልገህ ታገኘዋለህ እንዴ? ሁልክ ካሌብ እኔ እምልልሃለሁ ከአባዬ መጥፋት ጋር እኔ ምንም የሚያገናኘኝ ነገር የለም። ቆይ እንዳምን ትፈልጋለህ? ይኸውልህ ካሌብ፣ አዎ ብዙ ነገሮች በዚህ ሰዓት ውስጥ ሊፈጠሩ ይችላሉ፣ ግን እመነኝ እኔ ምንም የለሁበትም ከአባዬ መጥፋት ጋር። ይልቅስ እመነኝና እንተጋገዝ። ተወኝ አልኩ ተወኝ። ዳንኤል ግን እመነኝ አጠፋችኋለሁ። ያክል ክፋት አልያዝኩብህም፣ እንዳልይዝብህም ያስገድደኛል ያለህበት ሁኔታ። ግን እመነኝና እንተጋገዝ። የዛኔ እዚህ ቤት ውጡልኝ ስላችሁ ለምን የዛኔ አላገዝከኝም? እናንተ እዚህ ቤት እንዲያላችሁ እሱ ቤቱ አስጠልቶታል። ቆይ ለምን አላገዝከኝም? የዛኔ እኮ ጥፋተኛ ነኝ አላልኩኝም። ታግዘኝ ከፈለክ ንገረኝ። አባዬ የት ነው ያለው? ይኸውልህ ካሌብ ጉዳዩ ቀላል አይደለም። ስለዚህ እንነጋገርና የሚሆነውን ነገር እናድርግ። አስመሳይ ናቸው ይልና ካሌብ ወጥቶ ይሄዳል ማለት ነው። ሀራይን አውጣናት አባዬ ከታፈንበት እኮ ሄደች። ለምን አፉን አላፈንከውም አለች እኮ። ስራዬን የሚነግረኝ ሰው ደስ አይለኝም አላት። ቢጮህስ እሱን ለእኔ ተወው አልኩሽ እኮ። አይዞ አታስብ፣ ከዚህም በኋላ በደንብ ይመቻል። ቆይ ለምንድን ነው የገረመህም አትመስለው? አልገረመኝም። ከዚህ በላይ ልታረጊ እንደምትችይ አልገረመኝም። ብዙ ማምራት አይጠበቅብህም። እኔም ብዙ ስለማልቆይ ሀሳብሽን ተናገሪ። ትንሽ እንቆይ እንጂ። ስለዚህ እኔን ሀሳብ ልንገርሻ። ስሙኒ ሳንቲም አታገኝም። ምንም ቢፈጠር አታገኝም ከኔ ሳንቲም። አይገርምም? አንተና ልጅህ በጣም ክፉ ናችሁ። አንቺ ደጓ የምታረጊው ነገር እንዴት ጥሩ ነው ባክሽ። አፍህን እንድትከፍት አልፈቅድልህም፣ አለበለዚያ ትገረፋለህ። ችንቲና አታቃትም። በሚገባ አውቃታለሁ። አማ እንዲያጋጭልኝ እኔ የተጨማለቀ ስራ አልሰራ መጣሁ። ካፍዬህ እኮ ነው ሞልቃቃ። የከፈልሽኝ የጠየቅሽውን ጥያቄ ስለመለሰልሽ እንድመታው ነው። አፉ እንዲከፍትብኝ አልፈልግም። የተስማማነው ነገር በሙሉ ልክ በሆነ መንገድ ይሄዳል። ለተስማማነው እኮ ልገልልኝም ጭምርት ነው አለችው፣ ከፊቱ ላይ ማለት ነው። አረ ስንት አይነት ጨካኝ ሰው ነው አለ። በስመ ስላሴ። ይኸውልህ ላሳጣኸኝ በሙሉ በጥፍ አስከፍልሃለሁ። እሺ የምር አባዬ መልካም ሰው ነው ትላለች እች ምስኪን። እዚህ ሆና እሷ እዛ እያንገላታችሁ።
ቆይ ትሁት ግን አንቺም በአባዬ መጥፋት ምክንያት እጁ አለበት ብለሽ ነው የምታስቡ? ይላታል ዳኒ። ምስኪን ዳኒ እኮ አሁን ምንም አያውቅም። ለራሱ ጥፋቱ እያንገበገበው ነው ያለውን ለመናገር። እኔ ምን እልሻለሁ ትሁት፣ እኔ ምንም አላውቅም፣ ግን ደግሞ ካሌብ ላምነኝ አልቻለም። ካሌብ እኮ ጨዋ መሆኑ የገባኝ እናንተ ጋር እርምጃ ሳይወስድ በመቅረቱ ነው። እስኪ ቆይ ትሁት አንድ ጥያቄ ልጠይቅሽ። ዳኒ እንዲያደርጋል ብለሽ ትጠረጠሪያለሽ? እንዲህ አታስጨንቀኝ ዳኒ፣ እንዲህ የሚያስጨንቅ ጥያቄ አትጠይቀኝ። ግን ደግሞ ያኔ ገንዘብ አልሰጠኝም ብለህ የዛትክበት ዛቻ አረሳም። እኔ ተናድጄ ነው ትሁት። መቼም ታውቂያለሽ የእኔ ገንዘብ አግኝቶ መኖር ከኤደን ጋር አብሮ መኖር ነው። ቆይ እናንተ ገንዘብ እንድታገኙ ሙሉ ቤተሰቡ መሰቃቀል አለበት እንዴ? ይኸውልሽ መጀመሪያ ልልሽ የፈለግኩት ይህን ነገር ተናጂ። እኔ ምንም የማውቀው ነገር የለኝም። እሺ እኔ እኮ ምንም የኔ ማመን ዋጋ የለውም። እሺ ካሌብን አሳመኝልኝ። አሁን እኔ እያሳሰበኝ ያለው ያባዬ ነው። ወይኔ ዳኒ ምን ውስጥ ነው የገባሁት? ተረጋጋ ዳኒ። ትሁት የማይሆነውን ነገር ላደርግ ነው። ምንድን ነው የምታደርገው ነገር ለአባዬ ይጠቅማል? እኔ አላቅም። አባዬ ህይወት መጡ። እውነቴን ነው እመነኝ፣ ዳኒ ምንም ነገር የለበትም። የምሬ ነው እመነኝ፣ ዳኒ ምንም ነገር የለበትም ትለዋለች ማለት ነው። በባለፈው ቲና ምንም ነገር አላደረገችም አለች። አሁን ደግሞ ዳኒ ምንም አላደረገም አለች። ቆይ ወደ ምን ነገሩ ወደ ምን እየሄደ ነው ይልና ትሁትን አፋጦ ይጠይቃታል ማለት ነው። በጣም ያሳዝናል። በጣም የሚገርምና በጣም ልብ የሚነካ ነው። እንግዲህ ከፊቱ ላይ ሄዳ ያንን ሁሉ አድርጋበት አሁን ደግሞ ሌላ ታሪክ